ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በደብረ ብርሃን የሚገኙ ከ24000 በላይ ተፈናቃዮች የመጠለያ ካምፖች አገልግሎት ጊዜ በማብቃቱ መቸገራቸውን ተናገሩ። በካምፖቹ ተፈናቅለው ከሚገኙት ዜጎች መካከል 5000 የሚሆኑ ሴቶች ከምግብ አቅርቦት አናሳ መሆን፣ በቂ የውሃ አቅርቦት አለመኖር እንዲሁም የመጸዳጃ ቦታዎች አለመመቻቸት ጋር ተያይዞ ለተለያዩ ችግሮች እየተጋለጡ መሆኑ ተመላክቷል። ተጨማሪ አለን። ብፁዕ ወቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መምራት እንደሚኖርበት አስገነዘቡ። አዳዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቀንነት ልናግዛቸው ይገባል ያሉት ቅዱስነታቸው በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የተደረገላቸው የአቀባበል መርሃ ግብር ላይ ያደረጉትን ንግግር አጠናቅረን ይዘን ቀርበናል። የአዲስ አበባ ፖሊስ ባለፉት 9 ወራት ከህብረተሰቡ ጋር በመሆን በመስራት 65 በመቶ የከባድ ወንጀል ተጠርጣሪዎች እጅ ከፍንጅ የተያዙ ሲሆን 45 በመቶ ከባድ ወንጀሎችን መቀነስ መቻሉን አስታውቋል። በከተማይቱ 916 የሚሆኑ በተለያዩ ስፍራዎች የሚገኙ ካሜራዎች እንዳሉና የወንጀል መከላከል ስራን ለመስራት እንደሚያግዙ የተገለጸ ሲሆን በተጨማሪም በከተማዋ በተጠኑ መንገዶች ላይ 400 ካሜራዎች መገጠማቸው ተመላክቷል። በፖሊስ ጣቢያዎች ጭምር የተገጠሙ ሲሲቲቪ ካሜራዎች መኖራቸውና ለምን እያገለገሉ እንደሚገኙም ተነግሯል። ዝርዝሩን አዘጋጅተናል። ከአንድ ዓመት በፊት ከሰላም ሚኒስቴር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው ሁለቱ ክሳቸው ተቋርጦ የነበረው አቶ ታዬ ደንደአ ክሶቹ እንዲቀጥሉ ታዘዘ። ይህ የሆነው አቃቢ ህግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸውም በሚል ይግባኝ በማለቱ እንደሆነ የተመላከተ ሲሆን ከ3ቱ ክሶች መካከል በሁለቱ ነጻ በመባላቸው የከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለው ጉዳይ አጠያያቂ ሆኗል። ሌላኛው መረጃችን ነው። ተፎካካሪ የፖለቲካ ፓርቲዎች ለኢትዮጵያ ብሔራዊ ጥቅም መከበር በጋራ ሊቆሙ ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ኢትዮጵያውያን በርካታ ጦርነቶችን በማሸነፍ የሀገር ሉዓላዊነትን ማስጠበቅ ቢችሉም ከድል ማግስት ተቀራርቦ መወያየት ባለመቻሉ የፖለቲካ ቁርሾች መፈጠራቸውን ያወሱት ከንቲባዋ በተለይም ተፎካካሪ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ጥቅም ጉዳይ በጋራ እንዲቆሙ ጠይቀዋል። ተጨማሪ አዘጋጅተናል። ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ ከሚሰበስቡ ድርጅቶች አንዱ እንደሆነ የሚታወቀውና በተለያዩ ታዋቂ ግለሰቦች ማስታወቂያ ሲያሰራ የነበረው ኤማልትራ ኮንሰልታንሲ የተባለው ድርጅት ከ120 ሚሊዮን ብር በላይ ከህዝብ አጭበርብሮ መሰወሩ ተገለጸ። የዚህ ድርጅት ሰለባ በመሆናቸው የጎዳና ተዳዳሪ የሆኑ በሴተኛ አዳሪነት መተዳደር የጀመሩ ትዳራቸውን እየበተኑና አለፍ ሲልም ራሳቸውን ያጠፉ ስለመኖራቸው ታውቋል ተብሏል። ዝርዝር መረጃውን የምናስደምጣቸው ይሆናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች የሚያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከነዚህም አንዱ ኤማልትራ ኮንሰልታንሲ የተባለው ድርጅት ነው። 4 ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር ዶክተር አብይ አህመድና የኢፌዴሪ ፕሬዚዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ የማስታወቂያ ባለሙያ ሙሉዓለም ታደሰም ከሌላኛዋ ታዋቂ የሚዲያ ሰው ዳናዊት መክብብ ጋር በመሆን በጋራ በሰሩት የዚህ ድርጅት ማስታወቂያ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጣሪ 5 የሀገራችን ግለሰቦች አንዷ ሆና አቀርባለች። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስቴር ዶክተር ኤርጌሳ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤተልሔም ታደሰ ኢማም ትባላለች። ታዲያ ተሸላሚ ያደረጋት ስራዋ ምን ይሆን? ድርጅቷ ከ120 ሚሊዮን ብር በላይስ ከህዝብ እንዴት ማጭበርበር ቻለ? እኔ ኤማልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪና በሶሻል ሚዲያ ሲሰሩ ስላየሁ እውነት ይሆናል ብዬ ከቤተሰብ ያገኘሁትን ገንዘብ ላይ ከብድርና ቁጠባ ተጨማሪ በመበደር 520 ሺህ ብር ከፈልኩ ብሎ የተናገረው የማጭበርበር ድርጊቱ ሰለባ የሆነ አንድ ወጣት ነው። በዚህ ጉዳይ ላይ መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት መረጃ ሲያሰባስብ እንደቆየ ገልጿል። ታዲያ ያሰባሰበው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺህ ብር እስከ ከፍተኛው 680 ሺህ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤማልትራ የተባለ ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመና በስሩ
ከድርድሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት 2 ዓመታት እንደ አርቲስቶች ሙሉዓለም ታደሰ፣ ዳናዊት መክበብ፣ ሩታ መንግስታት፣ ቲክቶከሮች ዩቲናስ ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የተታለሉ ብዙዎች ህይወታቸው ተመሰቃቅሏል። ሚዲያው የተረጋገጡ ናቸው ያላቸውና የሰበሰባቸው መረጃዎች እንደሚጠቁሙት ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴት አዳሪነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆች ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩ እንዳሉም ተደርሶበታል ብሏል። ይህም አልትራ ምን ቃል ገባ? የቱንስ ቃል አጠፈ? ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሩማንያ፣ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል። እስከ 680 ሺህ ብር ከፍለው የሚመዘገቡ ቅድሚያ የሚሰጣቸውና ኪዛቸው አልቆ ትኬት በ4 ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የገፋቸው ብዛት አንዳንዶቻችንን ይባስ ቪዛው መጥቷል፣ የትኬት ክፈሉ ብለው የሙሉ የአውሮፕላን ትኬት ጭምር አስከፍለውናል የሚለው አንድ የድርጊቱ ሰለባ ወጣት ነው። ከዛሬ 4 ወር ወዲህ ግን ድርጅቱ ቢሮውን መዝጋቱን የድርጅቱ ኃላፊ ቤተልሔም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮች ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቤ ሕግ ቢሮ ሄደን አቤት ብለናል ብለው ቃላቸውን የሰጡ ተበዳዮች ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ ያለች ለምን እንዳልተያዘች ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረመን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አይያዝም ማለት ነው ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመችና በህጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠይቃሉ። ከ4 ቀናት በፊት ግን መሰረት ሚዲያ ይህ ለምን እንደሆነ ከፖሊስ አካላት ፍንጭ ደርሶኛል ብሏል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል ብሏል። ተጠርጣሪዋ ቤተልሔም ኢትዮ ኤርስ የተባለና የአዲስ አበባ መስተዳድር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞው የድርጅቱ ሰራተኞች ይናገራሉ። አሁን አድራሻዋ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሳ የትም ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ተሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስቴር መስሪያ ቤቱ ዴታ ጸሐፊ ጉዳዩን ለዴታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸውና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በኤም አልትራ ለተጭበረበረውና ስሜ ይጠቀስ ላለው ወጣት እየደረሰው የአበዳሪው የአዋጭ የገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ እንዲህ ይላል። ውዝፍ ዕዳዎትን የማያስተካክሉ ከሆነ እርስዎንም ዋሶትንም በገቡት ውል መሰረት ውዝፍ ዕዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅ እናሳስባለን። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቅም። የኤም አልትራ ቢሮም ተዘግቷል። ስልክ እንኳን የሚመልስ የለም። በብድርም ሆነ ንብረት ሸጠን መክፈል የቻለን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤም አልትራ 586 ሺህ ብር ከፍያለሁ። ምንም ቪዛ ባልተመታበት ሁኔታ የአየር ትኬት፣ የኮቴና የትራፍል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያክል ፕሮሰሱን ስከታተል የነበረው በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበረ ከክፍለ ሀገር በአውሮፕላን እየተመላለስኩ ነበር። እዚህም ለፕሌን እናም ለአልጋ ከ120 ሺህ ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊቱ ሰለባ ነው። በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል የሚለው ይህ ወጣት እሱ ፕሮሰሱን ሲጀምር ቢያንስ 200 ሺህ ብር የራሱ ገንዘብ እንደነበር ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የእቁብ ብር ስለነበር ይህንን መመለስ ባለመቻሌም ከቤት የመውጣት ሞራል አጣው። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማልሸፍነው ዕዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብ ጋር ተቆራርጫለሁ። ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣሁ ብዙ ቀኖችን አልጋዬ ላይ እያሳለፍኳለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራኋለሁ። ሁሉም ነገር ያደክማል። ከማስታወሻ ውጪ ለቅርብ ቤተሰቤ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘቤን ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎም ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባላት ፍቃድ ማውጣቷ ነው። መኖሪያ አድራሻዋንም ስለምትቀያየር ማግኘት አልቻልንም። አንድ ድርጅት ትከፍትና እሱን ትዘጋና በሌላ ሰው ስም በአዲስ ፈቃድ በአዲስ ስም ትመለሳለች። እንዲህ እያለች ትቀጥላለች። እርግጠኝነት ይቺ ሴትዮ በጊዜ በህግ ቁጥጥር ውስጥ ካልዋለች ገና ብዙ ግፍ እና ማጭበረበሮችን እንሰማለን ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃዎችን እንዳጋሩ የሚታወስ ሲሆን ከዛ ወዲህ ምንም ለውጥ እንደሌለና
ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ቤተልሔም በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ከሌላ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠና ኢዮስያስ ታደሰ የተባሉ ግለሰቦች መሆናቸው ታውቋል። መሀል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮአቸውን ዘግተው ከሚጠፉ ድርጅቶች መካከል አንዱ የሆነው የዚህ ድርጅት ባለቤት ቤተልሔም ታደሰ ይማምን መሰረት ሚዲያ በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ያደረኩት ሙከራ ምላሽ ባለመስጠቷ ምክንያት አልተሳካም ብሏል። ብፁዕ ወቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት አስገነዘቡ። ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚሁ መርሃ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መምራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉም አስገንዝበዋል። ጋሻና ቀል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ተናግረዋል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብ ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አጽንኦት ሰጥተው አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ወቅዱስ ፓትርያርኩም ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያንን እግዚአብሔር ሲፈጥረን ንጹሃን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆን ነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጸዋል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። የአዲስ አበባ ፖሊስ ከባድ ወንጀሎችን በ45 በመቶ መቀነስ መቻሉን አስታወቀ። አሁናዊ የአዲስ አበባ የጸጥታ ሁኔታ መልካም የሚባል ደረጃ ላይ እንደሆነ ፖሊስ አስታውቋል። በወንጀል መከላከል፣ በወንጀል ምርመራ፣ በትራፊክ አደጋ ምርመራ እንዲሁም በተለያዩ የአስተዳደር ስራዎች በሰው ሀብትና በቴክኖሎጂ በርካታ ስራዎች መሰራታቸውን የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር የሆኑት ኮማንደር ማርቆስ ታደሰ ተናግረዋል። ባለፉት 9 ወራት ከህብረተሰቡ ጋር በመሆን በመስራት 65 በመቶ የከባድ ወንጀል ተጠርጣሪዎች እጅ ከፍንጅ የተያዙ ሲሆን 45 በመቶ ከባድ ወንጀሎችን መቀነስ መቻሉን ዳይሬክተሩ ገልጸዋል። በተጨማሪም ከህብረተሰቡ ጋር ያለውን የስራ ትስስር ከፍ ለማድረግና ተደራሽነቱን ለመጨመር በማህበረሰብ አቀፍ የፖሊስ አገልግሎት በርካታ ስራዎች እየተሰሩ መሆኑንም አክለዋል። ወንጀል እንዲፈጸም ምክንያት የሆኑ ተብለው የታሰቡ ቦታዎች ማለትም ሺሻ ቤቶች፣ ጫት ማስቀሚያ ቦታዎችና አደንዛዥ እጽ በሚያዘዋውሩ ሰዎች ላይ ጠንካራ እርምጃዎች መወሰዳቸውንም ኮማንደር ማርቆስ ተናግረዋል። ከዚህ በተጨማሪ ለወንጀል መቀነስ ምክንያቶች በተለያዩ ቦታዎች ላይ በቀንና በማታ ያሉ ፍተሻዎችና የሲሲቲቪ ካሜራዎች አስተዋጽኦ እያደረጉ ነው። በከተማይቱ 916 የሚሆኑ በተለያዩ ስፍራዎች የሚገኙ ካሜራዎች እንዳሉና የወንጀል መከላከል ስራ ለመስራት እንደሚያግዙ ገልጸው በተጨማሪ በከተማዋ በተጠኑ መንገዶች ላይ 400 ካሜራዎች መገጠማቸውን ገልጸዋል። አያይዘውም በከተማይቱ ከ90 በላይ ፖሊስ ጣቢያዎች እንዳሉና አካባቢያቸውንና ግቢያቸውን በሲሲቲቪ ካሜራ እንዲቆጣጠሩና የፖሊስና የተጠርጣሪ ግንኙነት ምን ይመስላል የሚለውንና በአግባቡ እየተስተናገደ መሆኑን ጭምር ለመከታተል እንደሚያስችል ገልጸዋል። በዚህም ባለፉት 9 ወራት በርካታ የፖሊስ አባላት ላይ ከስነ ምግባር ጀምሮ በወንጀል እስከ መጠየቅ ድረስ ጥብቅ እርምጃ መውሰዱን የአዲስ አበባ ፖሊስ የህዝብ ግንኙነት ክፍል ዳይሬክቶሬት ዳይሬክተር የሆኑት ኮማንደር ማርቆስ ታደሰ ጨምረው ተናግረዋል። በደብረ ብርሃን የሚገኙ ከ24000 በላይ ተፈናቃዮች የመጠለያ ካምፖች የአገልግሎት ጊዜ በማብቃቱ መቸገራቸውን ተናገሩ። በደብረ ብርሃን ከተማ በሚገኙ 3 የስደተኞች መጠለያ ካምፖች ውስጥ የሚኖሩ ከ24000 በላይ ተፈናቃዮች የካምፖቹ የአገልግሎት ጊዜ በማብቃቱ መቸገራቸውን ተናግረዋል። ካለፉት 5 ዓመታት ጀምሮ በኦሮሚያ ክልል ከሚገኙ የተለያዩ አካባቢዎች ከመኖሪያ ቀያቸው ተፈናቅለው ቻይና፣ ባቄሎና ወይንሸት የሚል መጠሪያ ባላቸው መጠለያ ካምፖች ውስጥ ከ3 ዓመት በላይ እንደቆዩ የተናገሩት ነዋሪዎቹ ከሸራና ከፕላስቲክ የተሰሩት የካምፖቹ መጠለያዎች
በተፈራረቀባቸው ፀሐይና ዝናብ ምክንያት የአገልግሎት ጊዜያቸው በማብቃቱ ለመኖር በማይመች ሁኔታ ውስጥ ለመኖር መገደዳቸውን ገልጸዋል። የካምፑ አስተባባሪ በቻይናና ወይንሸት መጠለያ ጣቢያዎች ውስጥ የሚገኙት ከ3 ዓመት በላይ በቦኬሎ የሚገኙት ደግሞ ከ2 ዓመት በላይ አስቆጥረዋል ብለዋል። በተጨማሪም መጠለያ ካምፖቹን ለማሻሻል የተደረገው ጥረት አነስተኛ ነው፣ አደጋ ላይ ያሉ ተፈናቃይ ዜጎች ተዘንግተዋል፣ እንዲሁም መጪው ክረምት እንደመሆኑ የፌዴራል መንግስትን ጨምሮ የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉ እንጠይቃለን ሲሉ ተናግረዋል። በካምፖቹ ተፈናቅለው ከሚገኙ ዜጎች መካከል 5000 የሚሆኑ ሴቶች ከምግብ አቅርቦት አነሳ መሆን፣ በቂ የውሃ አቅርቦት አለመኖር እንዲሁም የመጸዳጃ ቦታዎች አለመመቻቸት ጋር ተያይዞ ለተለያዩ ችግሮች እየተጋለጡ መሆኑን በመግለጽ ለሴቶችና ማህበራዊ ጉዳይ ሚኒስቴር ቅሬታ ማቅረባቸው የሚታወስ ነው። ፍርድ ቤቱ አቶ ታዬ ደንደአ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው አዘዘ። ከ1 ዓመት በፊት ከሰላም ሚኒስቴር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው ሁለቱ ክሳቸው ተቋርጦ የነበረው አቶ ታዬ ደንደአ ክሶቹ እንዲቀጥሉ ታዘዘ። በአቶ ታዬ ላይ ነጻ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉ ክሶች ነው። የቀድሞ የሰላም ሚኒስቴር ዴኤታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና ሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን 3ኛውን ክስ ተለቀው እንዲከላከሉ ብይን መሰጠቱም ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ.ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 ቀን 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቢ ህግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸውም በሚል ይግባኝ በማለቱም ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቢ ህግን ይግባኝ በማጽናት አቶ ታዬ ነጻ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በሁሉም ክሶች ለፌዴራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸው ተነግሯል። ከ3 ክሶች መካከል በሁለቱ ነጻ በመባላቸው የተከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናል ብለዋል። ከንቲባዋ ተፎካካሪ ፓርቲዎች በብሔራዊ ጥቅም ጉዳይ በጋራ እንዲቆሙ ሲሉ ጠየቁ። ተፎካካሪ የፖለቲካ ፓርቲዎች ለኢትዮጵያ ብሔራዊ ጥቅም መከበር በጋራ ሊቆሙ ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ለተረጋጋ የፖለቲካ ስርዓት ባህል ግንባታ የፓርቲዎች ሚና በሚል መሪ ሀሳብ በመዲናዋ ከሚገኙ የተፎካካሪ ፓርቲዎች ጋር ተወያይተዋል። በዚህ ውይይትም ከንቲባ አዳነች ኢትዮጵያውያን በጋራ በርካታ ጦርነቶችን በማሸነፍ የሀገር ሉዓላዊነትን ማስጠበቅ ቢችሉም ከድል ማግስት ተቀራርቦ መወያየት ባለመቻሉ የፖለቲካ ቁርሾች መፈጠራቸውን አውስተዋል። በዚህም ፍላጎታቸውን ለማሳካት ትጥቅ ያነገቡ ኃይሎች መፈጠራቸውንና ሀገር ብዙ ዋጋ መክፈልን አስረድተዋል። ይሁን እንጂ የለውጡ ማግስት የመድበለ ፓርቲ ስርዓት እንዲጠናከር ለተፎካካሪ ፓርቲዎች ድጋፍ እያደረገ እንደሚገኝ ጠቅሰው በዚህም በኢትዮጵያ የፖለቲካ ባህል ውስጥ አዲስ ምዕራፍ መፍጠር ተችሏል ብለዋል። የፖለቲካ ልዩነት ጤናማ መሆኑን በማመን መንግስትና ተፎካካሪ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በትብብር ሊሰሩ እንደሚገባ አስገንዝበዋል። በተለይም ተፎካካሪ የፖለቲካ ፓርቲዎች በኢትዮጵያ ብሔራዊ ጥቅም ጉዳይ በጋራ እንዲቆሙ መጠየቃቸው ተሰምቷል። በውይይቱ ላይ በአዲስ አበባ የሚንቀሳቀሱ 17 የተፎካካሪ ፓርቲ ተወካዮችና የአዲስ አበባ ከተማ የፖለቲካ ፓርቲ የጋራ ምክር ቤት ኃላፊዎች መታደማቸውን ለማወቅ ተችሏል። ቢል ጌትስ የኢትዮጵያን ታላቁን የክብር ኒሻን ተሸለሙ። ከዓለማችን ቢሊዮነሮች በቀዳሚነት የሚጠቀሱት የማይክሮሶፍት መስራቹ ቢል ጌትስ የኢትዮጵያን ታላቁን የክብር ኒሻን ተሸለሙ። በትናንትናው ዕለት በብሔራዊ ቤተመንግስት በተካሄደ ስነ ስርዓት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። ጠቅላይ ሚኒስትሩ በሽልማት ስነ ስርዓቱ ላይ ባደረጉት ንግግር ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎች ምስጋና አቅርበዋል። ቢል ጌትስ ከቴክኖሎጂ ፈርቀዳጅነት ወደ በጎ አድራጊነት ያደረጉትን ጉዞ በማውሳትም ዝቅ ብለው በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው ሲል የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ቢል ጌትስ በምሽቱ መደበኛ ንግግር ባያደርጉም በተሰጣቸው ታላቅ ክብርና እውቅና ስሜታቸው በእጅጉ ተነክቶ እንደነበር በእውነቱ ላይ የተገኙ ታዳሚዎች ተናግረዋል። የጌትስ ፋውንዴሽን በተለይ ኢትዮጵያ የህብረተሰብ ጤና መሰረተ ልማቶቿን እንድታጠናክር፣ ተላላፊ በሽታዎችን እንድትከላከልና የግብርና አቅሟን እንድታጎለበት ከፍተኛ አስተዋጽኦ አበርክቷል። ከቅርብ ጊዜ ወዲህ ደግሞ ፋውንዴሽኑ በዲጂታል መታወቂያ እንዲሁም በመረጃ ላይ በተመሰረተ አስተዳደር የህዝብ አገልግሎት አሰጣጥንና ኢኮኖሚያዊ አካታችነትን ለማሳደግ ከመንግስት ጋር በትብብር እየሰራ እንደሚገኝ ተጠቁሟል። የሱዳን ጠቅላይ ሚኒስትር ጊዜያዊ መንግስቱን በትነዋል ተባለ። አዲሱ የሱዳን መንግስት መቼ እንደሚመሰረት አልታወቀም።
በሱዳን መንግስት ጦር ኃይል አዛዥ አብዱል ፈታህ አልቡርሃን የተሾሙት ካሚል ኢድሪስ ከ2013 ዓ.ም ወታደራዊ መፈንቅለ መንግስት ወዲህ የሱዳን የመጀመሪያው ጠቅላይ ሚኒስትር ሆነው ባለፈው ቅዳሜ ቃለ መሐላ ላይ የፈጸሙ ሲሆን ጠቅላይ ሚኒስትሩ ጊዜያዊ መንግስቱን በትነዋል ሲሉ መገናኛ ብዙሃን ዘግበዋል። ትናንትና ባደረጉት ንግግር ከፖለቲካ ፓርቲዎች ገለልተኛ ሆነው እንደሚቀጥሉና መረጋጋትን፣ ደህንነትንና ሱዳንን መልሶ ለመገንባት ትኩረት እንደሚያደርጉ ካሚል ኢድሪስ ቃል ገብተዋል። ፈጥኖ ደራሽ ኃይሉ ከአጋር ፓርቲዎች ጋር ትይዩ መንግስት ለመመስረት ማቀዱን ማስታወቁን ስፑትኒክ በዘገባው አስታውሷል።